ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በመቶዎች የሚቆጠሩ የቪኦኤ ጋዜጠኞች ከስራቸው ተባረሩ። የፕሬዝዳንት ዶናልድ ትራምፕ አስተዳደር በተቋሙ ውስጥ ከቀሩት ሰራተኞች አብዛኞቹ የሆኑትን በመቶዎች የሚቆጠሩ የአሜሪካን ድምፅ ጋዜጠኞችን በማባረር በአሜሪካ መንግስት የሚደገፈውን የዜና አውታር ሙሉ በሙሉ እንዲዘጋ አደረገ። የትራምፕ አስተዳደር ሰራተኞችን ያባረረው ኤጀንሲው በብልሹነት፣ በአድልዎ እና በብክነት የተሞላ በመሆኑ እንደሆነ ገልጿል። የቪኦኤ ዋና ብሔራዊ ዘጋቢ የሆነው ስቲቭ ከርማን በሁለተኛው የዓለም ጦርነት ወቅት የናዚ ፕሮፓጋንዳ ለመመከት የተቋቋመውን የዜና አውታር ማፍረስን ታሪካዊ የራስ አፈና ተግባር ሲልም ጠርቶታል። ከተባረሩት መካከልም አስተዳደራዊ ፈቃድ ላይ የነበሩ እና እስራኤል በኢራን ላይ ጥቃት ከፈጸመች በኋላ ባለፈው ሳምንት ወደ ስራቸው እንዲመለሱ የተደረጉ የፕሬሲያን ቋንቋ ጋዜጠኛ ይገኙበታል። አሶሺየትድ ፕሬስ የዜና ወኪልም እንደዘገበው የፕሬሲያን ጋዜጠኞች ትናንት አርብ ሲጋራ ለማጨስ ከቢሮ በወጡበት ሰዓት የስራ ውል ማቋረጥ ማስታወቂያቸውን በመለጠፉ ወደ ሕንፃው እንዳይገቡ ተከልክለዋል። ፕሬዝዳንት ትራምፕ የአሜሪካ ድምፅን እንድትመራ የሾሟት ካሪ ሌክ 639 ሰራተኞችን መሰናበታቸውን ይፋ ባደረጉበት አርብ ዕለት መግለጫ ዛሬ የፕሬዝዳንት ትራምፕን አጀንዳ የሆነውን ከቁጥጥር ውጭ የሆነ የፌዴራል ቢሮክራሲን የመቀነስ ተግባር ለመፈጸም ቆራጥ እርምጃ ወስደናል ብለዋል። ከመጋቢት ጀምሮ 1400 ገደማ ሰራተኞችን ወይም ከኤጀንሲው ሰራተኞች 85 በመቶ በላይ የሚሆኑት ስራቸውን አጥተዋል። እንደ ዳይሬክተሯ ገለጻ በቪኦኤ በኩባ ብሮድካስቲንግ ቢሮ እና የቪኦኤ እናት ኩባንያ በሆነው ዩኤስ ኤጀንሲ ፎር ግሎባል ሚዲያ ውስጥ 50 ሰራተኞች በቅጥር ላይ ይቆያሉ። የተቋቋመውን መፍረስ ለማስቆም ክስ የመሰረቱ 3 የቪኦኤ ጋዜጠኞች አዲሱን ሰራተኞች የማባረር እርምጃን በተመለከተ ባወጡት መግለጫ በዓለም ዙሪያ የአሜሪካን የዲሞክራሲና የነፃነት ሀሳቦች የሚደግፉ 83 ዓመት ነፃ ጋዜጠኞችን መሞቱን ያመለክታል ብለዋል። ትራምፕ ቪኦኤ እንዲሁም ቪኦኤን የሚቆጣጠረው እና እንደ ራዲዮ ፍሪ ኤርፖ እና ራዲዮ ፍሪ ኤዥያ ላሉ የዜና አውታሮችም የገንዘብ ድጋፍ የሚያደርገውን ዩኤስሲኤጂኤም ከተገቢው ሕግ በተጣጣመ መልኩ በተቻለ መጠን እንዲወገዱ ትዕዛዝ ከሰጡበት ከመጋቢት ወር ጀምሮ ይህ እርምጃ የተጠበቀ ነበረ። ኤጀንሲዎቹ ከቻይና እና ከካምቦዲያ እስከ ሩሲያ እና ከሰሜን ኮሪያ ድረስ የፕሬስ ነፃነት በከፍተኛ ሁኔታ በተገደበ ወይም በማይኖርባቸው አካባቢዎች ለሪፖርታቸው ምስጋና እና ለዓለም አቀፍ እውቅና አግኝተዋል። የቀድሞ የቪኦኤ ዘጋቢ የሆነው ዳን ሮቢንስ ባለፈው ዓመት በጻፈው የአስተያየት መጣጣፍ ተቋም በትዕቢት ተሞላ፣ የማይታመን፣ ብዙውን ጊዜ ከግራ ዘመም ወገንተኝነት ጋር የሚጣመር ብሔራዊ መገናኛ ብዙኃን ሆኗል በማለት ተችቷል። ትራምፕ ቪኦኤ ላይ የሚያቀርቡትን ትችት በአሜሪካ መገናኛ ብዙኃን ላይ እያካሄዱ ያሉትን ሰፊ ጥቃት አካል ነው። ጥናቶች እንደሚያመለክቱትም አሜሪካውያን ዜና አውታሮችን እጅጉን የተከፋፈሉ እንደሆኑ ያምናሉ። ፕሬዝዳንቱ በተጨማሪም ለናሽናል ፐብሊክ ራዲዮ እና ለፐብሊክ ብሮድካስቲንግ ሰርቪስ የሚደረገውን የፌዴራል የገንዘብ ድጋፍ እንዲነሳ ሪፐብሊካን ባልደረቦቻቸውን አሳስበዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ኢራን በኳታር የአሜሪካ የጦር ሰፈር ስላደረሰችው ጥቃት ምን እናውቃለን? ኢራን በሳምንቱ መገባደጃ በኒውክሌር ጣቢያዎቿ በአሜሪካ ለተፈጸመባት ጥቃት በኳታር የአሜሪካ ጦር ሰፈር ላይ የሚሳኤል ጥቃት ፈጽማለች። የዓይን እማኞች በዶሃ ሰማይ ላይ ከባድ የፍንዳታ ድምፅ መስማታቸውን የተናገሩ ሲሆን በተንቀሳቃሽ ምስሎች የአየር መከላከያ ስርዓቶች ሚሳኤሎችን ለማክሸፍ ሲሞክሩ በሰማይ የብርሃን ብልጭታ ታይቷል። ጥቃቱ በኢራን፣ እስራኤል እና አሜሪካ መካከል ግጭቱ መካረሩን ያሳየ እና መካከለኛው ምስራቅ ውጥረቶች ከዚህ ቀደም ታይቶ በማይታወቅ ሁኔታ መጨመሩ ጠቋሚ ነው። ኢራን ምን ላይ ነው ያነጣጠረችው? ለምን?
ኢራን ሚሳኤሎችን በመካከለኛው ምስራቅ ግዙፍ የአሜሪካ ጦር ሰፈር በሆነው አል-ዑዴይድ ያነጣጠረ ሲሆን፣ ቅዳሜ ዕለት አሜሪካ 3 የኢራን የኒውክሌር ጣቢያዎችን መደብደቧን ተከትሎ የተሰጠ አጸፋዊ እርምጃ ነው ተብሏል። አል-ዑዴይድ በቀጠናው የአሜሪካ የጦር የሁሉም የአየር ተልዕኮ ዋና ጣቢያ ነው። አንዳንድ የብሪታንያ ወታደሮችም ተራ በተራ በጣቢያው ይሰራሉ። ጥቃቱ መፈጸሙ መጀመሪያ በኢራን ብሔራዊ መገናኛ ብዙኃን ከዚያም በጦር በኩል ታውጇል። የኢራን ጦር ፈርጣማ ቅርንጫፍ የሆነው እስላማዊ አብዮታዊ ዘብ ኢራን በሉዓላዊነቷ ላይ የተቃጡ ማንኛውም ጥቃቶች ምላሽ ሳትሰጥ አትቀመጥም ብሏል። በቀጣናው የአሜሪካ ጦር ሰፈሮች ጥንካሬ ሳይሆን ድክመቶች ናቸው በማለትም አክሏል። አሜሪካ በኒውክሌር ጣቢያዎች ላይ ለፈጸመችው ጥቃት ኢራን የአጸፋ እርምጃ እንዳትወስድ አስጠንቅቃ የነበረ ሲሆን፣ በቴህራን የሚገኙ መሪዎችም በቀጣናው ያለውን ግጭት ለመቋጨት ወደ ዲፕሎማሲ እንዲመጡ ጥሪ አቅርባለች። በኳታር ምን ያህል ሚሳኤሎች እንደተተኮሱ የተለያዩ ዘገባዎች አሉ። ኢራን 6 ሚሳኤሎችን ተኮስኩ ስትል፣ አሜሪካ በበኩሉ 14፣ ኳታር ደግሞ 19 በማለት ሁሉም መክሸፋቸውን ሮይተርስ ዘግቧል። እስካሁን በጥቃቱ የተገደለ ወይም የቆሰለ ሰው የለም ተብሏል። ከጥቃቱ ጥቂት ሰዓታት አስቀድሞ አሜሪካ እና ብሪታንያ ዜጎቻቸው ወደ መጠለያ እንዲገቡ ምክር ሰጥተዋል። 8,000 የሚሆኑ የአሜሪካ ዜጎች በኳታር እንደሚኖሩ የሀገሪቱ ውጭ ጉዳይ መስሪያ ቤት መረጃ የሚጠቁም ሲሆን፣ በሺዎች የሚቆጠሩ የብሪታንያ ዜጎችም ይኖራሉ። ከጥቃቱ በኋላ ምን ተባለ? ኢራን የሚሳኤል ጥቃት ለመፈጸም እየተዘጋጀች መሆኗን ማስጠንቀቋ ከጥቃቱ በኋላ ግልጽ ሆኗል። 3 የኢራን ሹማምንት ለኒውዮርክ ታይምስ ቴህራን የጉዳቱን መጠን ለመቀነስ ፍላጎቷን ለዶሃ አስቀድማ ማሳወቋ ተናግረዋል። ከጥቃቱ በኋላ ፕሬዝዳንት ዶናልድ ትራምፕ ኢራን አስቀድማ ማሳወቋ ያመሰገኑ ሲሆን፣ ይህም የሰው ሕይወት እንዳይጠፋና ጉዳት እንዳይደርስ አድርጓል ብለዋል። በጣም ደካማ ሲሉ ጥቃቱን የገለጹት ትራምፕ አንድም አሜሪካዊ አለመጎዳቱና ያደረሰው አጠቃላይ ጉዳት አነስተኛ መሆኑን ገልጸዋል። ለሰላም ምንም ዕድል የለም ሲሉም ፕሬዝዳንቱ አክለዋል። የኳታር የውጭ ጉዳይ ሚኒስትር ቃል አቀባይ ጥቃቱ ድንገተኛና በሉዓላዊነት ላይ ግልጽ ጥሰት ነው ብለውታል። ቃል አቀባዩ አክለውም በቀጠናው የእስራኤልና የግስጋሴን አደገኛነት በመጀመሪያ ያስጠነቀቀችው ኳታር ናት ብለዋል። የኢራን ታላቅ መሪ አያቶላህ አሊ ካሜኒ ኢራን በጥቃቱ ማንንም እንዳልጎዳች፣ ነገር ግን ሀገራቸው ለማንኛውም ጥቃት አትንበረከክም ብለዋል። ማንንም አላጠቃንም፣ እናም በየትኛውም ስንጠቃ በምንም ሁኔታ አንቀበልም፣ ለየትኛውም ጥቃት እጅ አንሰጥም፣ ይህ የኢራን አመክንዮ ነው ሲሉም በኤክስ ገጻቸው ላይ አስፍረዋል። ጥቃቱ የማይቀር ለመሆኑ ምልክቶች ምን ነበሩ? ሰኞ ዕለት አሜሪካ ኢራን በኳታር የሚሳኤል ጥቃት ለመፈጸም ተዘጋጅታ ነው የሚል ጥርጣሬ ነበራት። ጥቃቱ ከመፈጸሙ ከሰዓታት በፊት ኳታር የአየር ክልሏን በጊዜያዊነት እንደምትዘጋ አስታወቀች። ይህም ያሳወቀችው የአሜሪካና የብሪታንያ ዜጎች እንዲጠለሉ ከተነገሩ ከአጭር ጊዜ በኋላ ነው። እነዚህ ማስጠንቀቂያዎች ጥቃቱ የማይቀር ስለመሆኑ ግልጽ ምልክት አልሰጡም። አሜሪካ ትዕዛዙን የሰጠችው ለጥንቃቄ ሲባል እንደሆነ ስትገልጽ፣ ብሪታንያ ደግሞ የአሜሪካን መሪነት በመከተል ነው ብላለች። ነገር ግን ከጥቃቱ ከሰዓታት በፊት ቢቢሲ በጦር ሰፈሩ ተጨባጭ ስጋት መውደቁን መረዳት ችሏል። የአሜሪካ መገናኛ ብዙኃን በስም ያልጠቀሷቸው የአሜሪካ ባለስልጣናት ጠቅሰው የኢራን ሚሳኤሎች በኳታር ጥቃት ለማድረስ ፊታቸውን አዙረው መደቀናቸውን ዘግበዋል። የበረራ መከታተያ ድረገጾች በጥቃቱ በፊት አውሮፕላኖች ማረፊያዎች መቀየራቸውን አሳይተዋል። ፍላይትዳር 24 የተባለ የበረራ መከታተያ ከሚሳኤል ጥቃቱ በፊት ወደ ዶሃ እየተጓዘ የነበረ 100 በረራዎችም ነበሩ ብሏል። ሐምዳ ዓለም አቀፍ አየር ማረፊያም የዓላማዎችን 10 በመንገደኞች የተጨናነቀ አየር ማረፊያ ውስጥ ቀዳሚ ሲሆን በየቀኑ 140 ሺህ መንገደኞችን ያስተናግዳል። በቀጠናው ባህሬንና ኩዌት ጨምሮ ሌሎች ሀገራት ለአጭር ጊዜም ቢሆን የአየር ክልላቸውን ዘግተው ነበር። እዚህ የደረሰው እንዴት ነው? ቅዳሜ ዕለት አሜሪካ በ3 የኢራን የኒውክሌር ጣቢያዎች ግዙፍ የተባለ ጥቃት አድርሳለች። ይህም በእስራኤልና በኢራን መካከል የተቀሰቀሰውን ግጭት አሜሪካ ልትቀላቀል ትችላለች የሚለውን የበርካታ ቀናት ውዝግብ የፈታ ሆኗል። እስራኤል በየቀኑ በኢራን የኒውክሌር እና ወታደራዊ ጣቢያዎች ላይ የሚሳኤል ጥቃት እየፈጸመች ሲሆን፣ የእስራኤል መንግስት የኢራንን አይቀሬ የኒውክሌር መሳሪያ ግንባታ ለመከላከል አስፈላጊ ነው ይላል። ተከታታይ የእስራኤልና የአሜሪካ መንግስታት ኢራን የኒውክሌር መሳሪያ ባለቤት እንዳትሆን ለመከላከል ፍላጎት አላቸው። ኢራን የኒውክሌር መርሃ ግብሯ
ለሰላማዊ ዓላማ እንደሚውል በተደጋጋሚ ትገልጻለች። አሜሪካ በፈጸመችው ድብደባ የኢራን የኒውክሌር መርሃ ግብር ላይ ከባድ ጉዳት ማድረሷን ብትገልጽም እስካሁን የጥቃቱ ሙሉ ተጽዕኖ ምን ያህል ነው የሚለው በግልጽ አይታወቅም። በእስራኤልና ኢራን መካከል ጥቃቶች ከእሁድ እስከ ሰኞ ድረስ ቀጥለዋል። ክቡራን የዩቱብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።